እነዚህ ወንበዴዎች ተወዳዳሪ ከሌለው አደገኛ የኮሪያ ሰላይ ጋር ፍልሚያ ውስጥ ገብተዋል። ጆንግ ይባላል። በዚህ ምሽት የተሰጠውን ሚሽን ለመወጣት ከነዚህ ወንበዴዎች ጋር ግብ ላይ ነው። ሚሽኑ ወንበዴዎቹ የሰረቁትን ጥንታዊና ውድ የሆኑ ቅርሶች ማስመለስ ሲሆን ጆንግ ያለውን ጉልበት ሁሉ አሟጦ ወንበዴዎቹን መርታት ቻለ። ነገር ግን የአንደኛውን ቅርስ እጁን በስህተት ሰበረው። ቅርሱ ሊተካ የማይችል ስለነበር ጆንግ በዚህ ጥፋቱ ወዲያውኑ ነበር ከስራው የተሰናበተው። ሆኖም የቅርብ አለቃው የስራ ትጋቱንና አለ የተባለ ሰላያቸው እንደሆነ ስለመሰከረለት እንደ ቅጣት ወደ ሌላ ከባድ ሚሽን ተላከ። አለቃው የተሰጠውን ሚሽን ሲያይ በድንጋጤ ደርቆ ቀረ። የዛን ቀን ምሽት ጆንግንና ባልደረባውን በመሰብሰብ ስለ ሚሽኑ አደገኛነት በደንብ አስረዳቸው። ኮሪያ በጃፓን ቅኝ ግዛት በተያዘችበት ወቅት ሲዮን የተባለ ኮሪያዊ ለጃፓኑ ንጉሥ በጣም ያሽቃብጥ ስለነበር በንጉሱ ተወዳጅነትን አገኘ። ንጉሱ በጣም እያመነው ሲመጣም 10 ቶን ክብደት ያለው ወርቅ እንዲጠብቅለት ኃላፊነቱን ሰጠ። ነገር ግን ባልታሰበ ሰዓት ንጉሱ ተሸንፎ ሕይወቱ ሲያልፍ ሲዮን ይህንን ሁሉ ወርቅ የት እንደሚያደርገው ግራ ገባው። የቻለውን ያክል ከወሰደ በኋላ ኮሪያ ውስጥ ማንም እስካሁን ያልደረሰበት ቦታ ደበቀው። ኤንኤስኤም ወርቁን እስካሁን እየፈለገው ነው። ይህንን ሁሉ ዓመት ከሰበሰቡት መረጃ ሲዮን ወርቁን የደበቀው አንድ ትምህርት ቤት ውስጥ እንደሆነ ግምት አላቸው። ታዲያ ሚሽኑ ጆንግ ተማሪ በመምሰል እዚህ ትምህርት ቤት መግባት ይኖርበታል። ጆንግ ልጅ ፊት ስላለው በቀላሉ ራሱን ከተማሪዎች ጋር ማመሳሰል እንደማይከብደው በመንገር አበረታት። ይህንን ሚሽን አደገኛ የሚያደርገው ጆንግ ትንሽ ስህተት እንኳን ቢሳሳት ሶስቱም ከስራቸው ወዲያው እንደሚባረሩ በመንገር እያንዳንዱን እንቅስቃሴውን በጥንቃቄ እንዲወስን አሳሰበው። ጆንግ በክፉ ሰዓት የቆመለትን አለቃውን ላለማሳፈር ሲል ሚሽኑን ተቀበለ። አለቃውንና ባልደረባውን ከሸኘ በኋላ ሬስቶራንት ውስጥ ትንሽ ለመቆየት ወስኖ ቁጭ ብሎ ስለ አዲሱ ሚሽን ማሰብ ጀመረ። ብዙም ሳይቆይ 4 ጉልበተኞች ሳይከፍሉ ለመውጣት ከባለቤቷ ጋር ግብግብ ተያያዙ። የሴትየዋ ልጅ ወዲያውኑ ካልከፈሉ ፖሊስ እንደምትጠራ በመንገር አስፈራራቻቸው። ምንም ለውጥ ግን አላመጣችም። ጭራሽ አንዱ ተጠግቶ መጎንተል እንደጀመረ ጆንግ መሃላቸው ገብቶ አፍንጫውን ብሎ ጣለው። ጓደኞቹ ወዲያውኑ ነበር ሂሳባቸውን ከፍለው ይወጡ። ባለቤቷ ስለደረሰላቸው በጣም አመስግናው የእሱ ሂሳብ በሬስቶራንቱ እንደሚሸፈን ነገረችው። ጆንግ ግን በጭራሽ ብሎ ሂሳቡን ከፍሎ ወጣ። ሆሽዋ ወዲያው ነበር የተሳበችው። በመልኩና በሐቀኝነቱ ተማረከች። በሚቀጥለው ቀን ጆንግ ከባልደረቦቹ ጋር ሆኖ ሰፊ እቅድ ነደፉ። ከሌላ ትምህርት ቤት ተዛውሮ እንደገባ አስመስሎ እንዲቀላቀል አሰቡ። በተጨማሪ ማንም እንዳይጠረጥረው የተማሪዎቹን የዘመንኛ ቋንቋቸውን በደንብ ቀድሞ እንዲማር መከሩት። አለቃውም ቀጥሎ በምንም ተአምር ከተማሪዎቹ ጋር እላፊ መግባባትና መቀራረብ እንደሌለበት አስጠነቀቀው። በትምህርት ቤቱ የሚማሩት ተማሪዎች ከፍተኛ የአእምሮ ብቃት ስላላቸው ወዲያው ማንነቱን ይደርሱበታል ብሎ ስለፈራ ነበር። የዛን ቀን ምሽት አለቃው ወደ ቤቱ ጠርቶ ራት ጋበዘው። ጆንግ ያለ ወላጅ ስላደገ አለቃው በደንብ ያቀርበዋል። ከሚስቱና ልጁም ጋር ተቀራርበዋል። ጆንግ እንደ ተማሪ ሆኖ ዩዶንግ የምትማርበት ትምህርት ቤት ሊመዘገብ እንደሆነ ሲነግራት ዩዶንግ ማመን አቃታት። አባቷም ከባድ የሀገር ሚስጥር መሆኑን አስረድቷት በቻለችው አጋጣሚ ተማሪዎቹን እንዳይጠረጥሩት እንድታግዘው ነገራት። በሚቀጥለው ቀን ጠዋት ጆንግ በዩኒፎርም ሽክ ብሎ ወደ ትምህርት ቤቱ ገባ። መጀመሪያ አዲስ ገቢ መሆኑን ለማሳወቅ ወደ አስተማሪው ቢሮ ነበር ሄደ። አስተማሪው ግን ቀደም ሲል ከጉልበተኞች ያተረፋት ሾዋ መሆኗን ሲያቅ የሚገባበት ጠፋው። እሷም ከ2 ቀን በፊት ሬስቶራንት ውስጥ የተዋወቀችው ልጅ እንደሆነ አውቃለች። የዛን ስታየው ምንም የተማሪ ገጸ ባህሪ አልነበረው። አሁን ዩኒፎርሙን ለብሶ ስታየው ግራ ገብቷት ጠየቀችው። ጆንግ ምንም መልስ ስላልነበረው ክላስ እንደረፈደበት ነግሯት ወዲያውኑ ከክፍሉ ወጣ። ክላሱ ከመጀመሩ በፊት ኦሶዋ ለተማሪዎቹ በሙሉ አስተዋወቀችው። ሴቶቹ ተማሪዎች በጆንግ ውበት ሲደመሙ የአለቃው ልጅ ዩዶንግ ለውጡን ማመን አቅቷታል። የፎቁ ጫፍ ላይ ይዘው በመውጣት ሚሽኑን ለማሳካት በምትችለው ሁሉ እንደምትረዳው ቃል ገባችልኝ። እሱም በፍጥነት ሚሽኑን አሳክቶ ለመገላገል ጓጉቷል። የተማሪ ህይወት ምንም ሊመቸው አልቻለም። እንቅልፍ በየሰዓቱ ያዳፈዋል። እንደዚህ ፍዳውን ሲበላ ውሎ የምሳ ሰዓት ደረሰ። ትምህርት ቤቱን እየዞረ ሲቃኝ ያረጀና የተዘጋ አጥር ከርቀት ተመለከተ። በሩ ላይ ማንም መግባት እንደማይችል በግልጽ ተጽፏል። ጆንግ ጽሑፎቹን ችላ በማለት ማንም ሳያየው ወደ ውስጥ ገባ። በቆይታ ብዛት ቤቱ መፈራረስ በመጀመሩ በብዙ ስካፎልዲንጎች ተደግፎ ነው ያለው። በሮቹ በሙሉ በወፋፍራም ሰንሰለቶች ተቆላልፈዋል። ሆኖም ቆጣሪዎቹ ግን ሙሉ በሙሉ እየሰሩ እንደሆነ ሲያቅ ከዚህ በር በስተጀርባ ያለውን ማወቅ ጓጉ። በዚህ ሰዓት የትምህርት ቤት ጉልቤዎች አንድ ተማሪ ጥግ ላይ ሲያስጨንቁት ተመለከተ። የመጀመሪያ ሀሳቡ ጉልበተኞቹን ልክ ማስገባት ቢሆንም ማንነቱ እንዳይጋለጥ ሲል እንዳልሰማ ለማለፍ ወሰነ። ነገር ግን ሊሄድ ሲል ድምፅ በመፍጠሩ አዩት። ወደ ትምህርት ቤቱ የገባው አዲሱ ተማሪ መሆኑን አውቀዋል። ከዛም ቀርበው ወደ ሱቅ ላኩት። ጆንግ ትዕግስቱ እየተፈታተነው እንደ ልጅ ሮጥ ብሎ ሊገዛላቸው ሄደ።
ከዛን ቀን ጀምሮ ጆንግ ስለዚህ የታጠረ ቦታ የተለያዩ ተማሪዎችን ሲጠይቅ አሳለፈ። ቤቱ የተሰራው ጃፓኖች በወረሯቸው ጊዜ እንደነበርና መንፈሶች ይኖሩበታል ተብሎ እንደሚታሰብ አንዱ ተማሪ አሳወቀ። መፈራረስ ሲጀምርም ትምህርት ቤቱ እንዲቆለፍና ማንም እንዳይገባ ተከለከለ። የዛን ቀን ምሽት ላይ ጆንግ ወርቁ የተደበቀው እዚህ ቤት ውስጥ ሊሆን እንደሚችል ሪፖርቱን አቀረበ። አለቃውም ይህንን ቤት በዛው ሰዓት ወደ ውስጥ ገብቶ እንዲፈትሽ ትዕዛዝ ሰጠ። እሱን ጭንብሉን አድርጎ በጥንቃቄ ካሜራዎቹን በማለፍ ቁልፉን ለመክፈት ገና እንደያዘው ሽጉጥ ጆሮ ላይ ተቀባበ። ሽጉጡን የያዘችው እሷ ነበረች። ይህንን ቤት የምትጠብቅበት ተራዋ ነበር። ጆንግ በምንም ተአምር እሱ መሆኑን ማወቅ ስለሌለባት አዘናግቶ በጨለማ ውስጥ ተሰወረባት። በሚቀጥለው ቀን የገጠማትን በሙሉ ለትምህርት ቤቱ ዳይሬክተር እና ቦርዶች ሪፖርት አደረገች። እነሱም የተወሰነ ተመካክረው የጥቁር የለበሰ ግለሰብ ተመልሶ እስኪመጣ ጠብቀው ለመያዝ ወሰኑ። ዓላማው ምን እንደሆነ ማወቅ ፈልገዋል። ጆንግ የረፍት ሰዓቱን በሙሉ እዚህ አካባቢ ሳይርቅ መከታተሉን ቀጠለ። በዚህ ቀን ዳይሬክተሩ ወደዚህ ክፍል ሲገባ ሲመለከተው ከኋላው ተከትሎ የሚሰራውን ማየት ጀመረ። ሆኖም ጥበቃው ከቦታው አባረረው። ጆንግ ኦሶዋ የዛን ቀን ምሽት ያየችውን ለዳይሬክተሩ እንደነገረችው እርግጠኛ ሆነ። የሚቀጥለውን እርምጃውን እያሰበ ወደ ክላሱ በመመለስ ላይ ሳለ ግን አጠገቡ ከነበረ የቆሻሻ መጣያ ድምፅ ስለሰማ ከፈተው። ክላስ አብሮት የሚቀመጠው ልጅ ነበር። የትምህርት ቤቱ ጉልበተኞች ደብድበውና አስረው እዚህ ጥለውት እንዲሄዱ ነገረው። ከከሰሳቸው ደግሞ ዱላቸው ይብሳል ብሎ ስለፈራ ለማንም ትንፍሽ አላለ። ይህንን እየነገረው እሷ አገኘቻቸው። ወዲያው ቢሮዋ ወስዳው የተፈጠረውን እንዲያስረዳት ጠየቀችው። ጆንግ የሚመልስላትን እያሰበ ባለበት ሰዓት ግን ድንገት ተነስታ ባለፈው ጥቁር ለብሶ በሩን ሰብሮ ሊገባ ከነበረው ሰው ጋር አይኑ እንደሚመሳሰል ተመለከተች። ቀርባ ለማረጋገጥ ስትሞክር ግን ጆንግ እየሸወዳት አይኗን መሸሽ ጀመረ። እንደምንም ከቢሮዋ ከወጣ በኋላ የክፍል ጓደኛው ጋር እየበሉ ልጁ እዛ ቤት ውስጥ ገብቶ ውስጡን አይቶት እንደሚያውቅ ሲነግረው የጆንግን ትኩረት ሳበ። ቤቱ መንፈስ አለበት ተብሎ የሚታመነው አንዲት ሴት እዛ ቤት ውስጥ ተቀብራለች የሚል ወሬ ስላለ ነው። ልጁ በገባበት ጊዜ የቀረጸውን ቪዲዮ ለጆንግ አሳየ። ቤት ውስጥ የነበረው አንድ ክፍል በሩ ረቀቅ ባለ ቴክኖሎጂ መቆለፉን ሲመለከት ደግሞ ወርቁ በእርግጠኝነት ክፍል ውስጥ መኖሩን አመነ። በዛ ሰዓት ጉልበተኞቹ ወደ እነሱ ቀርበው ከቆሻሻ ውስጥ ያለሱ ፍቃድ ለምን እንዳወጣው ጠየቀው። ሌላኛው ደግሞ ምግቡ ላይ ተፍቶ እንዲበላው ሲያዘው ተማሪዎቹ በሙሉ ተሸማቀቁ። ጆንግ አላስቻለው። ልጁን ትዕዛዛቸውን እንዳይቀበል መከረ። በጆንግ መሃል መግባትም ደማቸው የፈለው ጉልበተኞች ምግቡን ደፍተውበት ሊደበድቡት ተረባረቡ። ጆንግ ራሱን መጠበቅ ስለነበረበት በሰከንድ ውስጥ ጉልበተኛውን ዘረሩ። ጸባቸውን ብዙ ሳይቆይ በኦሶዋ ተቋረጠ። ሁለቱንም ወደ ቢራቸው ወስዳ የተፈጠረውን ለየብቻ ጠየቀቻቸው። የጆንግ ተራ ሲደርስ ግን እንደ በፊቱ አላስመሰለም። ስለ ጉልበተኞቹ እያወቀች ዝምታን የመረጠችው እሷ እንደሆነችና ጥፋቱ የሷ መሆኑን ፊት ለፊቷ ነግሯት ወጣ። ኦሶዋ ደንግጣለች። የተናገራት በሙሉ እውነት ነበር። ስለ ጉልበተኞቹ እያወቀች ምንም ማድረግ አልቻለችም። ከቢሮዋ እንደወጣ ያለቃው ልጁ ዶንግ በፍጥነት እንደምትፈልገው ነገረችው። ለብቻቸው ሲሆኑም ትልቅ ስህተት እንደሰራ ነገረችው። የጉልበተኛው አባት ከፍተኛ ባለስልጣን እንደሆነና በምንም አይነት መልኩ የነሱ ራዳር ውስጥ መግባት እንደሌለበት አስጠነቀቀችው። ጆንግ ነገሩ ይህን ያህል ይገናል ብሎ አላሰበም። ጸባቸው ቀስ በቀስ ይፈታል ብሎ ተስፋ እያደረገ ባለበት ሰዓት ጆንግ ጉልበተኛውን ሲደበድበው ተማሪዎች ቀርጸው ሶሻል ሚዲያ ላይ ለቀውት ነበር። አለቃው ያየውን ማመን አልቻለም። የኤንኤስኤ ዳይሬክተሩ ሁለቱንም ጠርቷቸው ከዚህ በኋላ ራሱን በዚህ መልኩ ካጋለጠ ከሚሽኑ እንደሚያስወግደውና ሙሉ ቡድኑ ከስራ እንደሚባረሩ ዝቶባቸው አስወጣቸው። ሚሽኑ በቆየ ቁጥር ችግር እንደሚያመጣም ሲገባቸው አለቃው በሩን የሚከፍት ለየት ያለ መሳሪያ በመስጠት የዛኑ ቀን ምሽት ወርቁን እንዲያገኙ አዘዘ። እሱም እንደተባለው አደረገ። የፈራረሰው ቤት አጠገብ እንደደረሰ የክፍሉ ጓደኛ በመንገድ ሲያልፍ አይቶት ተከትሎት እንደመጣ ተገነዘበ። እሱም አማራጭ ስላልነበረው ተያይዘው ወደ ውስጥ ገቡ። ውስጥ አይተውት የማያውቁት ግለሰብ እየቆፈረ ተገጣጠሙ። ሰውየው እንዳያቸው መዶሻውን ወርውሮባቸው በማይታመን ፍጥነት በረረ። ጆንግ የተቆለፈውን ክፍል በመጨረሻ ከፍቶት ወደ ውስጥ ገባ። ክፍል ውስጥ ግን አንዳችም ወርቅ አልነበረም። በምትኩ ስለ ወርቁ የተጻፉ የተለያዩ መረጃዎች ተለጣጥፈው ይታያል። ወርቁን የሚፈልጉ ብዙ ሰዎች እንዳሉ ተረዳ። ሁሉንም ፎቶ አንስታቸው ሊወጡ ሲሉ ግን ከመሬት በታች የተቀበረውን አጽም ተመለከተ። ልጁ በፍርሃት መንቀጥቀጥ ጀመረ። ጆንግ ቀርቦ ሲመረምረው በፕላስቲክ የተሰራ እንጂ ትክክለኛ አጽም አለመሆኑን አወቀ። ስልኩን አውጥቶን ፎቶ እያነሳው የትምህርት ቤቱ ዳይሬክተር ድንገት ወደ ውስጥ ገባ። ምን እየሰሩ እንደሆነም ጠየቃቸው። ጆንግ ግን ምንም ሳይደናገጥ ተማሪው ሁሉ የሚያወራበትን መንፈስ እውነት መሆኑን ለማረጋገጥ እንደገቡ አስረድቶት ይቅርታ ጠየቁ። ዳይሬክተሩን ተመልሰው እንዳይመጡ አስጠንቅቋቸው ተለያዩ። መንገዳቸው ላይ ጓደኛው ለምን መዶሻ ስለወረወረባቸው ግለሰብ ለዳይሬክተሩ እንዳልነገረው ጠየቀ።
ጆንግ ማንነቱን ስለማያውቁና ነገሩን ማባባስ ስላልፈለገ እንደሆነ አስረዳው። የዛን ቀን ምሽት ጆንግ ቡድኑን ሰብስቦ ያገኘውን አዲስ ነገርና ፎቶዎቹን እያሳየ የሚቀጥለውን እርምጃቸውን ተመካከሩ። የሆነ ሰው ሆን ብሎ የውሸት አጽም እንደቀበረና የመንፈሱን ወሬ በትምህርት ቤቱ እንዳናፈሰ ግልጽ ነው። በተጨማሪ መሬት ላይ ያገኘው ቁልፍ አሳያቸው። ሌሎቹም በትምህርት ቤቱ የሚወሩ የመንፈስ ተረት ተረቶች መከተል የወርቁን መገኛ ለማወቅ ትልቅ ፍንጭ እንደሚሰጠው ገመተ። በተመሳሳይ ሰዓት ዳይሬክተሩ ተማሪዎቹ ስላገኙት አጽም ለትምህርት ቤቱ ባለቤት አሳያት። እሷም ትምህርት ቤቱን የገዛችው ይህንን ወርቅ ለማግኘት ስትል ነበር። ጆንግ ከጓደኛው ጋር እዚህ ቤተ መጻሕፍት ውስጥ ይገኛል። ልጁ እዚህ የሚገኘው ትልቅ ሰዓት ላይ ስለሚወራው ወሬ እየነገረው፣ ተማሪዎቹ በላይብረሪ ውስጥ ብቻቸውን ከቆዩ ቀይ አይኖች ያሉት መንፈስ ከሰዓቱ ውስጥ ሆኖ እንደሚያያቸው ያወራል። የዛን ቀን ረፋድ ላይ ጆንግ የጠበቀው ዩኒፎርም መቀደዱን አስተዋለ። ወዲያው ነበር መዶሻ የወረወረባቸው ሰው እሱ መሆኑን ያወቀው። ጥበቃውም አልካደው፣ አጽሙን በድንገት እንዳገኘው አስረዳ። በተመሳሳይ ሰዓት ኦሷ ትምህርት ቤት ውስጥ እየተዘዋወረች ባለችበት ሰዓት ጉልበተኛው ይህንን የፈረደበት ተማሪ ሲደበድበው ተመለከተች። የአያቱን መታወቂያ አጭበርብሯት ወስዶባት ነበር። እሱም እንዲመልስላት እየለመነው ይገኛል። ኦሷ ወሬያቸውን ሰምታቸው ስለነበር ጉልበተኛውን ወደ ዳይሬክተሩ ቢሮ ልካው ያደረገውን ሁሉ ሳይፈራ እንዲነግራት ታወጣጣው ጀመር። ልጁ ግን እየተቃለዱ እንደሆነ ነግሯት ጥሏት ሄደ። የዛን ቀን ምሽት ጆንግ ስልክ ተደወለለት። ጓደኛው ነበር። በሕገ ወጥ ቁማር ምክንያት አያቱ እንደታሰረች ነገር። ጉልበተኛው በመታወቂያ በተጫወተው ቁማር ይህ እንደተፈጠረ ተረዳ። በሚቀጥለው ቀን ሶሻል ሚዲያ ላይ ጉልበተኛው የተለያዩ ሕገወጥ ቁማሮች እንደሚጫወት የሚያሳይ ማስረጃ ተለቀቀ። የለቀቀችው ግን ኦሷ ነበረች። የዛን ቀን ምሽቱን ጠብቆ ጆንግ ላይብረሪ ውስጥ የሚገኘውን ሰዓት እያጠና ባለበት ሰዓት የትምህርት ቤቱ ባለቤት ደርሳበት ምን ሊሰራ እንደመጣ ጠየቀችው። መልስም ሳትጠብቅ ማንነቷን በመንገር እየፈለገ ያለውን ነገር መፈለግ እንዲያቆም አስጠንቅቀው አስወጣችሁ። በሚቀጥለው ቀን ፕሪንሲፓሉ ጉልበተኛውንና የጆንግን ጓደኛ ሰብስቦ የተለቀቀው መረጃ እውነት መሆኑን ጠየቀው። ልጁ ግን በፍርሃት ተውጦ ፈጽሞ ውሸት መሆኑን ተናገረ። ሶሻል ሚዲያ ላይ የለቀቀው ጆንግ እንደሆነና በየቀኑ እንደሚደበድበው አስረዳ። ኦሷ በመልሱ ደንግጣለች። እዚህ ከመምጣቱ በፊት ጉልበተኛው አግኝቶት አስፈራርቶት እንደነበር እርግጠኛ ሆነች። የዛን ቀን ጆንግ ፈልጎ አስፈራርቶት ከሆነ ጠየቀው። እሱም ምንም ሳይደብቅ ጉልበተኛው የሚለውን ካላደረገ አያቱ እስር ቤት ውስጥ እንደምትገደል እንደዛተበት ነገረው። ቀጥሎም በእንባ ተሞልቶ ለምን እንዳልተናደደበት ሲጠይቀው ጆንግም ሁሉ ጥፋት ያንተ ስላልሆነ ነው ብሎ መለሰለት። በነጋታው የትምህርት ቤቱ ቦርድ በጠቅላላ ተሰብስቦ ጆንግ ላይ ውሳኔ ለመስጠት ተዘጋጅቷል። በቁማርና ተማሪዎችን በማሰቃየት ቅጣቱን ለመወሰን ጆንግ ነው እየተጠበቀ ያለው። እሱ ግን ቦታው ላይ አልተገኘም። የቦርዱ ሰብሳቢ በዚህ ተበሳጭቶ ያለምንም ቅድመ ሁኔታ ከትምህርት ቤቱ ሊያባረው ሲል ኦሷ ከመቀመጫዋ ተነስታ ለደቂቃዎች ግራ የሚያጋባ ንግግር በማድረግ ሰዓት ለመግደል ሞከረች። በመጨረሻ ውሳኔያቸው ሊተላለፍ ሰከንዶች ሲቀሩት ከፍተኛ የክላክስ ድምፅ ተሰማ። ከሰዓታት በፊት ጆንግ አንድ የሕገ ወጥ ቁማር አጫዋች ጋር በመሄድ ሁሉንም ደብድቦ መሪያቸውን አፍኖት ነበር። አሁን ላይ ማስኩን አስወልቆ ጉልበተኛውን የሚያውቀው ከሆነ ለቦርዱ እንዲያስረዳ ጠየቀው። እሱም ተማሪው የቁማር ቤታቸው ቪአይፒ ደንበኛ እንደሆነና ያልከፈለው ብዙ ገንዘብ እንዳለበት እውነቱን ተናገረ። ያለበትን ገንዘብ ለመክፈል ሲል በተለያዩ ሰዎች መታወቂያ እንደሚጫወት አስረዳ። የልጁ አያት የታሰረችው በዚህ ምክንያት መሆኑን ቦርዱ ሲረዳ ጉልበተኛው መበሳጨት ጀመረ። ከፍተኛ ስልጣን ያለው አባቱም ተገኝቶ ነበር። ሊወያዩ የመጡት ስለ ልጁ ሳይሆን ጆንግ ላጠፋው ጥፋት እንደሆነ በማሳወቅ ትኩረታቸውን ከልጁ ላይ እንዲያነሱ መከራቸው። ጆንግ ማንንም ደብድቦና አሰቃይቶ እንደማያውቅ ገለጸላቸው። ባይሆን ጉልበተኛው ማን እንደሆነ ሁሉም ሰው እንደሚያውቅ ሲናገር፣ ጓደኛውም ተከትሎ ጆንግን የወነጀለው ምሽት ላይ ጠብቆ አያቱን እንደሚያስገድላት ስለዛተበት እንደሆነና ዓመቱን በሙሉ ሲደበድበው እንደቆየ እውነቱን ተናገረ። ቀጥሎም ጆንግ ሌላ ማስረጃ አቀረበ። ጉልበተኛው የአያቱን መታወቂያ ለቁማር ቤቱ ሲያስረክብ የሚያሳይ ቪዲዮ ከፍቶ አሳያቸው። ጉልቤው ንዴቱን መቆጣጠር አልቻለም። ወዲያውኑ በመነሳት ጆንግ ላይ አሳረፈበት። ጆንግን መልሶ በቦክስ ዘረረው። የጉልቤው አባት ዝም ብሎ አልተቀመጠም። ተነስቶ ሊመታው ሲሞክር ባልተጠበቀ መልኩ ኦሷ እጁን ይዛ መሬት ላይ ጣለችው። በመጨረሻ ጉልበተኛው ከትምህርት ቤቱ ወዲያው ተሰናብቶ ሰላማቸውን አገኙ። ኦሷ እና ጆንግን በጊዜ ሂደት ቅርርባቸው ጨመረ። በሌላ በኩል በላይብረሪው የሚገኘውን ሰዓት ታሪክ ለማወቅ ማንም በሌለበት ለመክፈት እየታገለ እያለ የአለቃው ልጅ ደረሰች። ጉልበተኛው ከተባረረ በኋላ በትምህርት ቤቱ ምን ያህል ሰላም እንደተፈጠረ እየነገረችው ግድግዳው ላይ ከተለጠፉት ፎቶዎች ከብዙ ዓመት በፊት የተነሳ ፎቶ አይን ውስጥ ገባ።
ፎቶው ላይ ያለው ሰዓት ከዚህኛው ጋር አይገናኝም። በላይብረሪ 2 ሰዓቶች እንዳሉ ሲገባው ሁለተኛው ሰዓት መፈለግ ጀመረ። አንዱም ክፍል ውስጥ ሰዓቱን አገኘ። ቀርቦ ዙሪያውን ቢያጠናውም አንዳችም ለየት ያለ ነገር አላስተዋለም። በዛው ቅጽበት እንቅስቃሴ ተሰማ። በበሩ ስር የማይታወቅ ሰው ደብዳቤ አስቀምጦለት ሄዱ። ስለተዋወቅኩ ደስ ብሎኛል ኤጀንት የሚል ነበር። እሱም ወዲያውኑ ለአለቆቹ የሆነ ሰው ማንነቱ እንዳወቀና እየተከታተለው መሆኑን አሳወቀ። አለቃውም የዚህን ሰው ማንነት ወዲያውኑ እንዲደርስበት አዘዘ። ከቢሮ እንደወጣም የትምህርት ቤቱን ሰራተኞች በጠቅላላ ጀርባቸው እንዲጠና ትዕዛዝ ሰጠ። የዛን ቀን ምሽት ጆንግ ያልጠበቀው ስልክ ተደወለ። በሙሉ ስሙ ጠርቶ ድምፁን የሚያስታውሰው ከሆነ ጠየቀው። ወዲያው መጣለት። ቀደም ሲል መዶሻ የወረወረበት ዘበኛ ነው። ተገናኝተው ሊያዋራው እንደሚፈልግ ገለጸለት። ነገር ግን ብቻውን መምጣት ይኖርም። ጆንግ ወደ ቦታው እንደደረሰ ከፎቁ ላይ የሆነ ነገር ወደቀ። ዘበኛው ነበር። በእጁ ትንሽ ደብተር ይዟል። ጆንግ ይህንን ደብተር ያውቀዋል። የአባቱ ማስታወሻ ደብተር ሲሆን በምን ታምር ዘበኛው እጅ እንደገባና ከሚሽኑ ጋር ምን እንደሚያገናኘው እንቆቅልሽ ሆነበት። ዘበኛው እየጠበቀ ወደ ነበረበት ፎቅ ላይ ወጣ። በዛው ቅጽበት ጥቁር የለበሰ ሰው ከየት መጣ ሳይባል ወጥቶበት ደብተሩን ለመቀማት መታገል ጀመረ። ከብዙ ትግል በኋላ ግን ጆንግ አሸንፎት ማስኩን ለማስወለቅ እጁን ሰነዘረ። ማስኩን ገና ሲነካው ግን ሰውየው እንደምንም ገፍትሮት በጨለማ ውስጥ ተሰውሯል። ሰውየው የትምህርት ቤቱ ዳይሬክተር ነበር። ዋና ባለቤቷ መኪና ውስጥ ሆና እየጠበቀችው ነው። እንደገባም ደብተሩን መውሰድ እንዳልቻለ ነግሯት ሌላ እቅድ ለማውጣት ተስማሙ። በሚቀጥለው ቀን ጆንግ መጀመሪያ ሄደው ወደ ዋና አለቃው ነበር። ደሙ ፈልቶ ለብቻው ሊያናገረው እንደሚፈልግ በመንገር የአባቱን ደብተር ከወርቁ ጋር ምን እንደሚያገናኘው ጠየቀው። እሱ ሚስጥሩን ከዚህ በላይ መደበቅ እንደማይችል ሲገባው ሙሉ ታሪኩን ተረከለ። የጆንግ አባት እንደ ጆንግ ሰላይ ነበር። ይህንን ትምህርት ቤት በአስተማሪነት ተቀላቅሎ ወርቁን ለማግኘት ለዓመታት አስተማሪ ሆኖ ሲሰልል ቢቆይም ድንገት የሆነ ቀን የገባበት እንደጠፋ ነገር። ጆንግ ራሱን አረጋግቶ ወደ ቤቱ በመመለስ ማስታወሻ ደብተሩን በሚገባ ነበበው። የአባቱን እቅዶችና ከልጁ ጋር ሊሄድ ያሰባቸውን ቦታዎች እዚህ ደብተር ላይ ጽፎ ጆንግ ደብተሩን እያነበበ ስሜታዊ ሆነ። በሚቀጥለው ቀን ጆንግ ቀጥታ ወደ ሰዓቱ በመሄድ ደብተሩ ላይ የተሰጡትን ፍንጮች ተጠቅሞ ከፈተው። ውስጡም ቀይ መብራት እየበራ የተለየ ድምፅ ማውጣት ሲጀምር ጆንግ ድምፁን ቀጥቶ ወደ ክላሱ ተመለሰ። በዚህ ሰዓት ኦስዋ ባልጠበቀው ጥያቄ አፋጠጠችው። ያለፈው ምሽት ላይ ዘበኛው ሲሞት ኦስዋ ቢሮ ውስጥ እያነበበች ነበር። ጥቁር ከለበሰው ግለሰብ ጋር ሲፋለም በመጨረሻ ሽጉጥ ሲደግንበትም አይተዋለች። ከዚህ በላይ መዋሸት እንደማይችል ሲገባው ማስመሰሉን አቁሞ በውትድርና ለረጅም ጊዜ ያገለገለና ለአገሩ ብዙ መስዋዕትነትን የከፈለ የከፍተኛና ሚስጥራዊ ሰላይ መሆኑን አሳወቃል። እዚህ የመጣው የተደበቀ ወርቅ ለማግኘት መሆኑን ነግሯት 2 አማራጮችን ሰጣት። አንዱ ወርቁን በማፈላለግ እንድታግዘው ሲሆን ሁለተኛው ደግሞ የሀገርን ሚስጥር አሳልፎ በመስጠት ወደ እስር ቤት መወርወር ነበር። ለማሰቢያም አንድ ቀን ሰጥቷት ወደ አለቆቹ ሄደ። ከሰዓቱ ላይ የቀዳውን ድምፅ አሰማቸው። አንደኛው አባል ዜማው የትምህርት ቤቱ መዝሙር መሆኑን ነገረቻቸው። ቀጥሎም የጥበቃው ማንነት ከደረሱበት ጠየቃቸው። እነሱም ጥበቃው ሰላማዊ ሰው እንደሆነና የአባቱ ደብተር እንዴት እጁ እንደገባ ማንም እንደማያውቅ ገለጹልኝ። በተጨማሪም ኦስዋ የተባለችው አስተማሪ ትክክለኛ ማንነቱ እንደደረሰችበት፣ ቀጥሎም 2 ምርጫ እንደሰጣት አሳወቃቸው። አለቃው በዚህ ደስተኛ አልነበረም። ሰላማዊ ሰውን በዚህ መልኩ ማስጨነቅ እንደሌለበት ነግሮት ወዲያውኑ አባብሏት የኮንትራቱን እንዲያስፈርማት አዘዘ። የዛኑ ቀን ምሽት ሬስቶራንት ውስጥ ቀጥሯት ለዛቸውና ለማስፈራሪያው በሙሉ ይቅርታ ጠየቃት። የጥበቃውን ግድያ እስኪያጣራ በትምህርት ቤቱ መቆየት እንዳለበት ካስረዳት በኋላ ማንነቱን በሚስጥር እንድትይዘው ተለማመጣት። ጨምሮም ለውለቷ መንግስት እንደሚሸልማት ቃል ሲገባላት ኦስዋ ባይምሯ ወንጀል በማጋለጥ ተማሪዎች በተሰበሰቡበት ስትሸለም ታያል። ወዲያውኑ ተስማማች። በመጨረሻም ጆንግ እስከ መጨረሻው ምንም ጉዳት እንዳይደርስባት እንደሚጠብቃት ቃል ገባል። በቀጣዩ ቀን ጆንግ የአባቱን ማስታወሻ ማንበቡን ቀጠለ። በትምህርት ቤቱ ስለሚወራው ሌላ ታሪክ ያትታል። ከረጅም ዓመት በፊት እዚህ ትምህርት ቤት ውስጥ 2 ጥንዶች በፍቅር ወድቀው ለወራት እንደቆዩ ልጅቷ ማርገዟን ለፍቅረኛዋ ነገረችው። ነገር ግን ልጁ ወዲያውኑ ክዷት ጥሏት ወጣ። ልጅቷ ክህደቱን መቋቋም ሲያቅታት መድኃኒት ውጣ ሕይወቷ አለፈ። የእሷን ሞት ተከትሎ ፒያኖ በራሱ መጫወት ጀመረ። ጆንግ በታሪኩ ተመስጦ ኦስዋ ሳያስበው ከኋላው አስደነገጠችው። እሷም ይህንን ታሪክ ታውቀዋለች። ፒያኖን የት ማግኘት እንደሚችል ሲጠይቃት የትምህርት ቤቱ ባለቤት ቢሮ ውስጥ የሆነ ቀን እንዳየችው ገለጸችለት። ቢሮ ውስጥ መግባት ግን ፈጽሞ የተከለከለ በመሆኑ ይከብደዋል። ከሱኦ ጋር የዛን ቀን ወደ ቢሮ የሚገባበትን መንገድ ሲያስቡ አምሹ። ከመለያየታቸው በፊት ግን እናቷ ሱኦ በትክክለኛ ስሟ ስትጠራት ሰማ። ቦንጃ ነበር ብላ የጠራቻት። ወዲያውኑ የህፃንነት ጓደኛው ቦንጃ መሆኗን አወቀ። ይህንን ሁሉ ጊዜ ልጅነት ጓደኛው አብረው ነበረች። ለደቂቃዎች አይን ላይን እየተያዩ ከቆዩ በኋላ በደንብ ለማረጋገጥ ትክክለኛ ስሟ ቦንጃ መሆኑን ጠየቃት። መጀመሪያ በስሟ እያላገጠባት ስለመሰላት የቆመበት ጥለው ገባች።
እሱም ወደ ቤቱ ተመልሶ የልጅነት ትዝታዎቹን በሙሉ ማስታወስ ጀመረ። በልጅነታቸው ስጦታ ሰጥታው ሲያድጉ ፍቅረኛ እንዲሆን የጠየቀችበት ቀን በአይምሮ መጣ። የሚቀጥሉት ቀናት ከስለላ ቡድኑ ጋር በቅርበት መስራት ቀጥላለች። ጆንግ ግን በዚህ ደስተኛ አልነበር። ለሚሽኑ ቅርብ መሆኗ ሕይወቷን አደጋ ውስጥ እንደሚከተው አስረዳት። እሷ ግን በጭራሽ የመራቅ ፍላጎት እንደሌላት ስትነግረው እሱም ለመጠበቅ እንዲቀለው በምንም አይነት ተአምር ካጠገቡ እንዳትርቅ ቃል አስገባል። ወደ ትምህርት ቤቱ ባለቤት ቢሮ ለመግባት የዳይሬክተሩ ወይም የባለቤቷ የእጅ አሻራ ያስፈልጋቸዋል። ለዚህም ወደ ዳይሬክተሩ በማምራት ከቢሮ መጽሐፉን ተዋሰች። አሻራውን ካገኙ በኋላ ቀደም ሲል ጆንግ የቀዳውን ድምፅ ቢሮ ውስጥ ባለው ፒያኖ መጫወት በማሰቡ ታለማምደው ጀመር። ልምምዱን እንደጨረሱን በቀጣዩ ቀን በትምህርት ቤቱ በሚደረገው ትልቅ ዝግጅት ባለቤቷ ትገኛለች። ይህ ወደ ቢሮዋ ለመግባት ጥሩ አጋጣሚ ነው። የስለላ ቡድኑም ለሚሽኑ በሚገባ ተዘጋጅቶ ነበር። ራሷን የምትከላከልበትን ማደንዘዣና አንገቷ ላይ ካሜራ አደረገላት። እጇንም ይዞ የልጅነት ትውስታው አይምሮ እየመጡ እስከ መጨረሻ እንደሚጠብቃት ቃል ገባላት። አሳቻ ሰዓት ጠብቀው ወደ ባለቤቷ ቢሮ ሲደርሱ ግን ሳያስቡት ብዛት ባላቸው ጥበቃዎች ተከበሩ። ጆንግ በፍጥነት አንድ በአንድ ማስወገድ ጀመረ። በሰጣት ማደንዘዣ የመጨረሻውን ጥበቃ አስተኛው። ወደ ቢሮ ገብቶ የሙዚቃ ኖቶቹን እዚህ ፒያኖ ላይ መጫወት ጀመሩ። አንዱ ቁልፍ ግን ምንም ድምፅ አይሰጥም። ከዚህ ውጭ ሌላ ምንም አዲስ ነገር ስላላገኙ ጆንግ የባለቤቷን ኮምፒውተር መበርበር ጀመር። ያገኘው መረጃ ግን አስደንጋጭ ነበር። ላፕቶፑ ላይ የጆንግ ሙሉ መረጃና ፋይሎች ተቀምጠዋል። ይህንን መረጃ ማግኘት የሚችለው መስሪያ ቤታቸው ውስጥ የሚሰራ ሰው ብቻ ነው። አሁን ማንን ማመን እንዳለበት እንኳን አያውቅም። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።